ብዙ ጊዜ ወደ እስልምና ትጠራላችሁ ሰውንና ምንድነው እስልምና ውስጥ የሚገኘው ክርስቲያን ኦልሬዲ የሌለው የሚል እንትን ውስጤ ተመላለሰ ነበር ይሄን ሳምንትና አሚን እኛ ጋር የሌለ እናንተ ጋር ያለ ምንድነው እኛ ወደዛ የምንጠራበት ምክንያት ኦር ደግሞ ክርስቲያን ኦፈር ማረገው እናንተ ጋር ያለ ነገር ምንድነው በተለይ በሰማያዊ በሆነ ነገር ላይ ማለት ነው እና ይሄ ጥያቄ ብትነግሩን ደስ ይለናል ክርስቲያን የተሻለ አይነት ነገር ኦፈር እንደሚያደርግ አውቃለሁ ክርስትናችን ብዙ ኦፈር የሚያደርገው ነገር አለ ለምን ወደዛ እንምጣ ሰው ለጀሮስ በጣም አሪፍ አቡኪም ይጨምርልሻል በደንብ አድርጎ እስቲ እኔ ልንገርሽ እስልምና ላይ የምታገኛቸው በጣም ወሳኝ ነገሮች አሉ እረፍት ነው የመጀመሪያው የምታገኙ ትልቅ ነገር እረፍት ነው በምንድን ነው እረፍት የምታረገው ከተባለ የመጀመሪያው መጽሐፉ ነው ምክንያቱም መሰረቱ ከሱ ስለሆነ የሚገኘው ሁሉም ነገር መሰረታዊ ነገር ስለሆነ አላህ ቁርአን ላይ ሲናገር ራሱ እንዳወረደው ራሱ እንደሚጠብቀውና በላዩ ላይ ምንም አይነት ግጭቶችና የሰው ቃል እንዳልሆነ ይነግረናል አላህ የራሱ ቁርአኑ የራሱ ቃል መሆኑን ይነግረናል እና ከክርስትና የሚሻለው በዚህ ነው ምክንያቱም ስለ ባይብል ስናወራ ባይብል እንደምታውቂው ኦብቪየስሊ ጸሐፊያቸው የማይታወቁ የባይብል አካሎች አሉ እንዲሁም ደግሞ ታሪክን የተዘጋጀውና ብዙ ጊዜ ታሪክ አዘጋጆቹ ሰዎቹ አለመታወቃቸው ራሱ በጣም አስቸጋሪ ነገር ነው በባይብሉ ኮንተንት ኮንተንቱ ላይ ገና ሳንገባ ችግር አለ ቼን ኦፍ ናሬሽን የለም ቼን ኦፍ ናሬሽን ማለት እንደምታውቂው የሰንሰለት ቅብብሎሽ የሚባለው ነገር እንትና ከእንትና ተቀበለ የሚል ነገር ለምሳሌ በእስልምና ብትመጪ ሐዲስ ላይ ብትሄጂ እንኳን ቁርአን ላይ ሐዲስ ላይ ራሱ ሐደተና እያለ እንትና ለእንትና ተግባባን እያለ የሚመጣበት ሁኔታ ነው የምታየው ማለት ነው ግልጽ ነው የመጀመሪያው ትልቁ ችግር ቼን ኦፍ ናሬሽን የለውም ባይብሉ እና አውቶግራፎችም የሉም አውቶግራፍ የለም ሲባል ሴንስ ምንድነው ከኢየሱስ መወለድ 400 ኦር ደግሞ 300 ምናምን ዓመታት በኋላ ነው መጽሐፍ ያለው ማለት ነው እና የነሱ መጽሐፍ እንትን የለም ነው በቃ ያ ትልቁ ችግር ያደርገዋል መጀመሪያው ትልቁ ችግር ያ ነው መጽሐፉ ኮንተንቱን ስናየው ውስጡ ይጋጫል እርስ በርስ አንደኛው ከሌላው ጋር አይስማማም ኦብቪየስሊ ምንም እኛ ለአእምሯችን እንዲሁ ከሰው ጋር ልንከራከር በእንጂ ምናልባት ይበል እንጂ ሰዎች ብዙ የቁጥር ግጭቶች አሉት ብዙ የማይስማሙ ሐሳቦች አሉት ብዙ ነገሮች አሉ የመጀመሪያው ትልቁ ችግር ማኑስክሪፕቱ ላይ ነው ማኑስክሪፕቱ ከአመጣጡ ጀምሮ ይዘቱን በአጠቃላይ ማለት ነው ሌላኛው እና ትልቁ ችግር የሳሊቬሽን ችግር ነው ሳሊቬሽን የድነት ጉዳይ ነው ድነትን አስመልክቶ እኛ ጋር አላህ ሲነግረን ቁርአን ላይ አንደኛው የሌላኛውን ወንጀል አይሸከም ሁላችንም በስራችን ነው አላህ የሚጠይቀን ያ ስራችን ሲባል በእዝነቱ ከስራችን ጋር በተያያዘ በእዝነቱ አላህ ጀነትን ሊያስገባን ይሄንን የመሳሰሉ ነገሮች ማለት ግን እዛ ጋር ስትመጪ ደግሞ አዳምና ሔዋን ባጠፉት ጥፋት ይሄ ሁሉ ሰው ተረገመ ከዛ በኋላ ሰው መጥቶ መሞት አለበት ፕሮሰሱ ራሱ ተመልከቱ ከዛ ይሄ ሰው አምላክ ነው የሚል ኮንሴፕት አለ አምላክ ነው ብለን እንዳንል ደግሞ ችግር ነው ምክንያቱም ሰው ነው እረፍት የለውም ተግባባን ያ የመጣው ሰው ሞቷል አምላክ ነው ይባላል ድጋሚ ደግሞ ኖ ያ አምላክ አንደኛው አካል ነው ኖ አንደኛው ደግሞ ምን ይላል እዚህ ጋር ራሱ አብ ነው ይላል ኖ ከሶስቱ አንዱ ነው ይላል በጣም ውዝግብ የሆነ ነገር ነው እኛ ጋር እስልምና ጋር ስትመጪ ሳልቬሽን የምታገኙ በአላህ በማመን በአንዱ አምላክ በማመንና ከዛ በመልእክተኞቹ በማመን ነው አላህ ባወረዳቸው መጽሐፍቶች ማመን በነቢያት ማመን በመላእክቶች ማመን በመጨረሻው ቀን ማመን በጀነትና በጀሃነም እንዲሁም ደግሞ በአላህ ውሳኔ ማመን ይሄ ነው በቃ እስልምና መሰረታዊ የሆኑ ነገሮች እዚህ ውስጥ ነው የሚጠቃለሉት ከዛ ስትሄጂ መጽሐፉ ላይ ቁርአኑ ላይ ስትገቢ ቁል ሁወ አላሁ አሐድ በለሱ አላህ አንድ ነው በቃ ሁለተኛ የሌለው በቃ ምንም ጥያቄ የለውም ሁለተኛ የሌለው አላህ አንድ ነው ብቻ ነው ብሎ ያስቀመጠው ምንም አይነት ችግር የለም እዛ ጋር ግን ስትመጪ አንድም ሶስትም ነው የሚል አስተምሮ ይነግሩናል እናንተ ትነግሩናላችሁ ባይብሉ ላይ ግን አናገኝም አብ ወልድ መንፈስ ቅዱስ በአካል ሶስት ናቸው በመለኮት አንድ ነው ተብሎ ይታመናል ይሄ ነገር ባይብል ላይ አናገኘው እሺ ለአብ ስጸልይ ለወልድ ጸልይ ያለው ወይ እኔ አሁን በበኩል እኔ ኢብራሂም በተጠይቂኝ አምላክ በቃ በባህሪው ፍጹም የሆነ እንደሆነ አምናለሁ በቃ ፍጹም በቃ ምንም እሱ
ላይክ ፍጽምና ሲባል ላይክ ፍጽምና ችኛዋን ፈልጌ ሳይሆን ምን ለማለት ፈልጌ መሰለሽ አምላክ በባህሪው በቃ የሆነ ኦልሜይቲ ነው። በቃ የበላይ ነው። በቃ ከሁሉ በላይ ነው እና ከሱ ጋር ሌላ የሚገዳደር የለም። ከሱ ጋር የሚገዳደር በጭራሽ የለም። ስለዚህ ምን ለማለት ነው የፈለከው ታዲያ ኢብራሂም ስትለኝ አምላክ እሱ እንዲለመንና ቅድሚያ ለእሱ እንዲሰጠው ነው የሚፈልገው። አሁን እየጠየቃችሁ ያላችሁት እናንተ አብ አለ በዚህ ጋር ለአብ እየጠየቅሽ ወልድን ማሰብ ለምን እኔ ወልድን አላስቀደምሽኝም ብሎ ቢጠይቅሽ ወልድ ለምን አልቀደመም የሚል ምክንያቱም አንድ አምላክ ነው ሊኖር የሚችለው። በቃ ያ አንዱ አምላክ በቃ ቅድሚያ ይፈልጋል በሁሉ ነገር። ስግደት ላይ ብትሄጂ ለአብ ሰግዳለሁ፣ ለወልድ ሰግዳለሁ፣ ለመንፈስ ቅዱስ ሰግዳለሁ የሚለው ነገር መጀመሪያ ለምን መንፈስ ቅዱስ አትይም ብሎ ቢጠይቅሽስ? ለምን ወልድ አላልሽም ብሎ ቢጠይቅ? ይሄ ሁሉ በቃ አእምሮ እረፍት የማይሰጠው ጉዳዮች ናቸው። አንደኛው አምላክ ተወልዷል፣ አንደኛው አልተወለደም። አንደኛው ተሰቅሏል፣ ሌላኛው አልተሰቀለም። ስንት አምላክ ነው? እንደዛ ደግሞ አንድ አምላክ ነው ይባላል ምናምን። በቃ ይሄ ውዝግብ ነው እንዳለ ማለት ግን ቁርአን ላይ ስትመጪ አላህ አንድ ነው። በቃ አለቀ። ይሄ የእምነቱ መሰረቱ የተናጋ አይደለም። በቃ ክፍት ነው ለሰው ልቦች፣ ለሰዎች አእምሮ እንድንቀበለው ተደርጎ የመጣ ነው። በቃ ተግባባን። ይሄ መለኮታዊ ነው ብለን ብንል ለኛ እረፍት ሊሰጠን የሚችል ብቸኛ ሃይማኖት ነው ብለን እናወራለን። እና እኔ ብዙ ማወራው ነበረኝ ግን አቡኪ ይቀጥልና እስቲ ሌሎችም ያስረዱሽ ኢንሻአላህ። አይ ቲንክ ጃና አይደለ ባለ ነጥቡ ጃኖ ግመል ስለመሰለኝ ያስገባው ቀጥለ አቡኪ የሚመጣው እሱ ነው። አዎ እሺ ሜሮን ይልካል ሐሳቤን ሰጣለሁ። ያው ዳያሎግ እንድናረግ አሁን ያነሳቸውን እንትን መመለስ ስለመፈልግ ግን አቡኪ ቀጥል። ብዙ ሰናበዛው። እሺ አይ መሰረታዊ ነጥቡን ኢብሮ መጥቶታል ማለት ነው። ግን እኔ አሁን የማነሳው ማንኛውም የህግ ስርዓት ላይ በሰማይም ሆነ በምድር ያለ የህግ ስርዓት ላይ አንድ ሰው የሰራው ወንጀል ሌላ ንጹህ ሰው አይቀጣም በመሰረቱ ማለት ነው። እና ያ ንጹህ ሰው እንዲቀጣ ማድረግ በራሱ የፍትህ መዛባት ተብሎ ነው የሚጠራው ሊትራሊ ማለት ነው። ክርስትናና እስልምና ላይ ያለው ዋናውን ፖይንት ላነሳለች ነው። እና አምላክ ፍጹም ፍትሃዊ ነው ብለን እናምናለን፣ እናንተም ታምናላችሁ። እንደዛ ሆኖ ሳለ ንጹህ ነው ብላችሁ የምታምኑት ኢየሱስ ክርስቶስን በደለኛ ነው ብላችሁ ለምታምኑት ለሰው ልጅ አምላክ እሱን ሰዋ ማለት ሎጂካል ነው? የሚያስኬድ ነው? ፍትሃዊስ ነው? አይደለም። ንጹህን መቅጣት በራሱ በደል ስለሆነ ማለት ነው። ስለዚህ እስልምና ምን ኦፈር አመጣ? ንጹህን መቅጣት ራሱ በደል ስለሆነ ሊትራሊ አንድ ሰው በራሱ ላይ ሪስፖንሲብል ይሆናል የሚል ሐሳብ አመጣ ማለት ነው። ሪስፖንሲቢሊቲ አንዲት ነፍስ ለራሷ ተሸካሚ ናት አለ። ሱረቱል አንዓም ምዕራፍ 6 ቁጥር 164 ላይ አላህ አስቀምጦታል። ተሸካሚ የሆነች ነፍስ የሌላዋን ነፍስ ሸክም አትሸከምም ብሎ አስቀመጠ ማለት ነው። ስለዚህ እስልምና ላይ ስትመጪ ያንን ታገኛለሽ። ኢንጀስቲስ ከሆነ ነገር ወደ ጀስቲስ ትመጫለሽ፣ ኢፍትሃዊ ከሆነ ነገር ወደ ፍትሃዊነት ትመጫለሽ ማለት ነው። ሌላው በጣም ኮር ፖይንቱና ብዙ ጊዜ የማይነሳው በእስልምና አስተምህሮ አምላክ ይቅር ይላል፣ በክርስትና አስተምህሮ አምላክ ይቅር አይልም። አምላክ ያስከፍላል። ኃጢአታችሁ ተከፍሎላችኋል እንጂ ኃጢአታችሁ ይቅር ተብሎላችኋል የሚል አንድ የክርስቲያን ስብከት አድምጦ የሚያውቃል? ፊት ለፊት ሱፉን ገጭ አድርጎ ይመጣና አምላክ ለአንተ ሲል ዕዳውን ከፍሏል ይለኛል። ይቅር ብሎኛል አይደለም። እኔ ሙስሊሙ ግን ልክ አንድ ሰው ሻሃዳ ሲይዝ ምንድነው ምለው? እስልምና ከዚህ በፊት የነበረውን ነገር በሙሉ ምሯል። አልኢስላሙ የጁቡ ማቀብ ነው ሊትራሊ ማለት ነው። ቀጥታ ነው የምናገር። ስለዚህ ዕዳ ነው ወይስ ክፍያ ነው የተደረገልን ወይስ ይቅርታ ነው የተደረገልን? ክፍያ ነው ሊትራሊ፣ ይቅርታውን ላይ አይደለም ማለት ነው። እንዴ እኔ አሁን አንድ ኢብራሂም 1000 ብር ከኢብራሂም ተበደርኩኝ። ከዛ 1000 ብር ከኢብራሂም ከተበደርኩኝ በኋላ ኢምራንን ጆሮን ቆንጥጦ ያወከር 1000 ብር ክፈል ካለው በኋላ 1000 ብርን ይቅር ብዬልሃለሁ አወከር ቢለኝ እንዲህ በጣም ነው የምታዘበው። እንደውም ቁጭ ብለን እንደውም ሁለት ሰው እንሆንበታለን። ድሮ ከኔ ጋር ነበር አይደል? እኔና ኢምራን ደግሞ ቁጭ ብለን ምን አይነት ጨካኝ ነው ምናምን ነው ምለው። ስለዚህ አምላክ ያደረገው ነገር ምንድነው? ዕዳ የሚባል ኃጢአት ነገር አስቀመጠ። ከዛ ኃጢአታችሁ ተከፍሏል አለን። ማን የከፈለው ሲል አንድ ንጹህ የሆነ አካል መጥቶ ከፍሎላችኋል አለን። ስለዚህ ይቅር አላለንም። አላህ ሱብሃነሁ ወተዓላ ግን የሚፈልገውን ሰው 70 ሺህ ሰው ከእያንዳንዱ ኡማን የተባላለ ሊትራሊ ከሌላም የተባላለ ሚን ገይሪ ሒሳብ ወላ ሳቢቅ ዓዛብ ና ጀነት ግባ። ልክ ተመልሻለሁ ጌታ ይቅር በለኝ ይቅር ብያለሁ። ስለዚህ ለምን ወደ እስልምና መጡ? ዕዳ ነው ወይስ ክሬዲት ነው ወይስ ደግሞ ራሱን የቻለ ለእናንተ እሴት የሚሰጣችሁን ነገር የትኛው ነው የምትቀበሉት? ይሄ ነው የኔ ነጥብ። ኢንሻአላህ አላበዛም፣ ወንድሞችም ስላሉ። አንተ የሚገርም ጥያቄ ነው። ሜቢ ትሰጫለሽ።
እሺ አንዴ እጃ ሀሳብ ይኖረዋል ብዬ አስባለሁ። እዚህ ላይ ጥሩ ሀሳብ ሰላም አለይኩም። ችግር የለውም። ሁላችሁም ልስማችሁ፣ ችግር የለውም። ሰው ካለ እሺ ሜሪሻ አብሽር። እሺ ሰላም ወአለይኩም አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁላችሁንም ሰላም ወአለይኩም ብያለሁ። ሰላም። አዎ እንትን በትንሹ ለማንሳት ምንድነው ያለው ፖይንት፣ ያው በክርስትና ሃይማኖት ላይክ እንደ ክርስትና አስተምሮት አንድ ሰው ከሃዲ ሆኖ ነው የሚፈጠረው። ላይክ በልጅነቱ ልክ ሲወለድ ከሃዲ ሆኖ ነው የሚፈጠረው። ፕላስ ደግሞ እርግማንም ትቀበላለህ፣ የወርስ ኃጢአት ምናምን አለ። ግዴታ ነው ማለት ላይክ እግዚአብሔር በቃ ንጹህ ሆናችሁ እንድትፈጠሩ አይፈቅድላችሁም። ላይክ ኃጢአተኛ አድርጎ ይፈጥራችሁና ከዛ ለምን ኃጢአተኛ ሆናችሁ ብሎ ይጠይቃችኋል። ማለት ላይክ አይዱን እንዴት ነው በምን አይነቱ የአንደርስታንድ እንደምናደርገው አይገባኝም። ላይክ ይፈጥራችኋል፣ ከሃዲ አድርጎ ነው የሚፈጥራችሁ። ምክንያቱም አማኝ አይደላችሁም። ከተወለዳችሁ በኋላ ወይ ተጠምቃችሁ ወይ የሆነ ነገር ሆናችሁ ነው ወደ አማኒነት የምትመጡ። ሌላኛው ነገር ደግሞ ትጠየቃላችሁ። ገባችሁ አይደለ? ላይክ ጠይቃችኋለሁ እንዲህ ማመን አለባችሁ ብሎ ሽጉጥ ይደቅንባችኋል። ለምንድን ነው ማምነው ስትሏቸው ማለት ምን አጠፋው ብላችሁ እግዚአብሔርን ስትጠይቁት አይ አባታችሁ አዳም እንደዚህ እንደዚህ ሰርቷል፣ እኔ አልሰማውም አላወቅኩም ብትሉትም አው እናንተ እኮ አልነበራችሁም፣ ግን በመጽሐፍ ተጽፏል። ከስንት ሺህ ዘመን በፊት የእናንተ ዘር መነሻ የነበረው አዳምና ሔዋን ጥፋት አጥፍቷል። ስለዚህ የእሱ ገፈት ቀማሽ ናችሁ ትባላችሁ። ባልነበራችሁበት ሀሳብ ባላወጣችሁበት ነገር እግዚአብሔር በግድ ይጠይቃችኋል። ይሄ ላይክ ሃው እንዴት ሎጂካል እንደሚሆን አይገባኝም። 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 በግድ 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 መስቀል ላይ እርግማን ሆነ። ከሞተ በኋላ ስቲል ነው ግን እየሞትኩ ነው። ስቲል ነው ዓለም በኋላ ስቲል ነው ግን እየሞትኩ ነው። ስቲል ነው ዓለም ክራይሲስ ውስጥ ነው ያለችው። ክርስቶስ አድኖኛል፣ ለኃጢአቴ ተሰቅሎልኛል። ስቲል ነው ግን ኃጢአተኛ እየተሰማን ያረጋታች አይሰማም ይላሉ። ምንድን ነው ችግር? ቆይ ሀብታም እኮ ስለማያደርጉ በኋላ ኦኬ ምን እናድርግ መሰለ ኢብሮ ቪዲዮውን ዝጋውና መረጃ ስትፈልግ ትከፍታለህ። ኔትወርክ በጣም ይፈልጋል። ቪዲዮውን ዝጋውና መረጃ ስትፈልግ ትንትረዋለህ። ኔትወርክ ይፈልጋል በጣም ቪዲዮ። እሺ ያው አሁን ይሰማል። ቀጥል። እና በቃ ይሄን ሁላ ነገር ከተቀበላችሁት በኋላ ኦኬ በክርስቶስ አመንኩኝ፣ ክርስቶስ ለእኔ ተሰቅሏል ለኃጢአቴ ምናምን ብለን ካለፍን በኋላ ደግሞ እስቲል ነው ምንም አዲስ ነገር የለም። ጅስት ተስፋ ብቻ ነው። አዳምና ሔዋን ጥፋት አጠፉ። ያንን ጥፋት መመለስ የሚቻለው ክርስቶስ ከተሰቀለ በኋላ ነው። አዳምና ሔዋን ያጠፉት ጥፋት አለ፣ በዛ ጥፋት ተረግመዋል። ስለዚህ ኢየሱስ ክርስቶስ ለሰው ልጆች ሁሉ በመስቀል ላይ እርግማን ሆኗል። ገባችሁ? የኔን መርገም እርግማኔን በደም ከፍሎልኛል። ከከፈለ በኋላ ለምንድን ነው ስቲል ነው የምሞተው ነው? ለምንድን ነው ይሄ እርግማኑ ለምንድን ነው ያልቀረው ስትሏቸው እንግዲህ ጴንጤውም ሌላ ሀሳብ ይሰጣችኋል፣ ኦርቶዶክሱም ሌላ ሀሳብ፣ ሁሉም ሌላ ሀሳብ ነው የሚሰጣችሁ እና ይሄ ምንም ክሊር የሆነ ነገር የለምና ከዚህ እንግዲህ ግራ ከተጋባ ነገር ትተርፋላችሁ ቢያንስ። እና በእስልምና ሃይማኖት ማንም ሰው በሰራው ኃጢአት ነው የሚጠየቀው፣ በሰራው የጽድቅ ስራም ነው እንትን የሚመነደው ማለት ነው። የአላህ ይቅር ባይነትና ሚዛናዊነት እንዳለ ሆኖ ማለት ነው። እና ይህ ክሊር ነገር ነው። በቃ ባልሰራሁት ነገር መጥቶ አላህ ለምን እንደዚህ ቀጣሃለሁ ሲለኝ ምን አድርጌ ስለው እንትና እኮ ሰርቶ ነው በአንተ የተነሳ ላይክ ያንተ እንትን እንደዚህ ሰርቶ ነው ብሎኝ ባልሰራሁት ነገር አይጠይቀኝም። እና
ይሄ አንዱ ትልቅ ፖይንት ነው። በጣም ትልቅ ማለት ነው። በጣም ይሄ መዳን ላይ ያለው ነገር ማለት ነው። ጃየት ሄድክ አለ ጨረስኩኝ። በቃ ጨርሻለሁ። እሺ ቀጥል። ማን ነው? አይ ቲንክ እሺ ኢምሩ ትቀጥላለህ? ሀሳብ አለህ እዚህ ላይ ወይስ ሜሪ ትቀጥል? አይ እንዳይረዝምበት ትቀጥልና ኢንሻአላህ ቀጣይ ደግሞ እናወራለን እና ሁላችሁም ተባተባጉ። ባረከላሁ። አንድ ነገር ኃጢአት ትርጉሙ ምንድን ነው? በክርስትና አይ ቲንክ የገባችሁ አልመሰለኝም። ኃጢአት ትርጉሙ ምንድን ነው? በክርስትና የሚባል ነገር አለ። እኛ ኃጢአት የምንለው አዳም ኃጢአት ሲያደርግ ወደ ዓለም ኃጢአትና ሞት ገባ ነው እንጂ ያልነው አዳም በዛ ዘመን የሰራውን ኃጢአት እኛ ዛሬ ከፈልን አይደለም የምንለው። እሱ ግን ኃጢአት ስለሰራ ኃጢአትና ሞት ገብቷል። እኛ ደግሞ የአዳምና የሔዋን ዘር ነን ማለት ከእነርሱ ነው የወጣ ነው። ስለዚህ ምን እያልን ነው? ሰዎች ከዛ በኋላ የተበላሸ ባህሪ ወር ደግሞ ወደ ኃጢአት የሚያመዝን ልብ ሆነባቸው እያልን ነው። ኦኬ ክሊር ለማድረግ ማለት ነው። ስለዚህ እያንዳንዱ ሰው ስራ ለራሱ ኃጢአት ነው የሚቀጣው። ኦኬ የሚጠየቀውም ለራሱ ኃጢአት ነው። ገባ? ሌላ ለሌ የፈለኩት ምንድነው ጥያቄ ለጃ ወር ደግሞ ለኢብራሂም አልገባኝም መሆን ያልሽው ነገር እሺ እያወራንበት እንዴት ከፈለግሽ እሺ የክርስትና ኃጢአት የምንለው የአዳም ኃጢአት ውርስ ሲባል አይ ቲንክ የሱን ኃጢአት ወርሰን እኛ ግን ንጹህ ሆነን የሱን የወረስን አድርጋችሁ ነው እያወራችሁ ያለሁት። በክርስትና ግን የምንለው ምንድነው? አዳም ኃጢአት ሲያደርግ ወደ ዓለም ኃጢአትና ሞት ገባ። አየ እሱ በሰራው ቢከዚ የመጀመሪያ ሰው ነበረ። ኦኬ እኛ አልነበርም። ስለዚህ ኃጢአትና ሞት ገባ። ስለዚህ ሰዎች ከሱ የሚወጡ ሰዎች ሁሉ የተበላሸ ባህሪ ኦኬ ኦር ደግሞ ወደ ኃጢአት የሚያመዝን ልብ ሆነባቸው። አየ ኪወርድ ሆነባቸው ነው። ኦኬ ፈልገህ እኮ አይደለም ግን ከተበላሸው እኔ የተበላሸ ባህሪ ለመያዝ ማን ነው ኃላፊነቱ የሚወስደው? አዳም እኮ አዳምን ይጠይቁ። አዳም ኃላፊነቱ የሚወስደው ለምን ይጠይቁ? እንደዛ አይደለም። ለምሳሌ እሺ ጥሩ ለምሳሌ ምን ኤግዛምፕል ልስጥ መሰለህ? ለሴ ኢትዮጵያ ውስጥ መንግስት በሚወስነው ውሳኔ ምንድን ብዙሃን ወር ደግሞ ንጹህ የሆነ ህዝብ ይጎዳል አይደለ? አሁን ለምሳሌ እሱ ተነስቶ ጦርነት ስለመጎዳት ሳይሆን ስለመጠየቅ ነው አይደለም። ልንገርሽ አሁን እኔ የተበከለ ማንነት ስለመያዜ ኃላፊነት የሚወስደውን አካል ጠይቅ። እንትን በይኝ ንገሪ፣ ማን ነው ኃላፊነት የሚወስደው? ኦኬ ኃላፊነት እንትን አይደለም። ይኸውልህ ዘሩ ምንድን ነው? ብዙ ተባዙ ብሎታል አዳምን አይደል? አዳምና ሔዋንን ብዙ ተባዙ ብሎ ለዚህ ነው የፈጠራቸው። ቆይ ስለዚህ አዳም ነበር ማለት ከፈለክ አዳም በለው። ይኸውልህ ግን አት ሴም ታይም አንተ ግን አይደለም ንገሪኝ፣ ኃላፊነት የሚወስደው ንገሪኝ። ክሊርሊ ብሌሙን ያደረገው መጽሐፍ ቅዱስ ማለት ነው። በአዳም ምክንያት ኃጢአትና ሞት ወደ ዓለም እንደገባ ይናገራል። ግን እሱን አልጠየቅኩሽም። ኃላፊነቱ ማን ነው የሚወስደው? ሜሪ ኃላፊነቱን አልጨረስኩም። እሺ ከዛ ምንድነው መሰለህ? ስለዚህ አሁን ለተበላሸ ባህሪ ማን ነው እያልከኝ ነው? ይሄ ደግሞ ቢዮንድ እኔ አሁን ቆይ ልንገርሽ፣ የተበላሸ ባህሪ ኖሮኝ እንድፈጠር እኔ ያዋጣሁት ነገር የለም። ገባሻ? ስለዚህ ካላዋጣሁት የተበላሸ ባህሪ ውስጥ ሆኜ እንድፈጠር ላይክ ማን ነው ኃላፊነቱ የሚወስዱ? ለዚህ ነገር ኃላፊነት የሚወስዱ ሰው የለም። እሺ ያዳመጥከኝ ከሆነ ማለት አሁን እሺ ገብቶሃል ግን አይደል ያልነው? አሁን አንተ እየከፈልክ ያለው የራስህን ኃጢአት እንደሆነ ሃይላይት ለማድረግ ነበረ። ኖ እሱን አልጠየኩሽም። ሜሮን እያልኩ ነው። ቆይ ኖ እኔ ስለሱ አይደለም የጠየኩሽ። ቱ ዘ ፖይንት እባክሽን አውሪ። እኛ ኃጢአት ስንባል የውርስ ኃጢአት የሚባል አዳም በሰራው ኃጢአት እኛ እንጠየቃለን ማለታችን አይደለም አልሽ። ኦኬ ታዲያ ምንድን ነው ስንልሽ እኛ በአዳም ምክንያት የተበከለ ማንነት ይዘን ነው የምንፈጠረው አልሽ አይደል? ይሄንን ያልሽው
እሺ ባጭሩ ስመልስልህ አሁን ወደ ፖይንቴ ከመመለስ ይሄንን በፊት ነው ወይ ያልሽው? አንተ ራስህ ይሄንን ለኃጢአት ያልሽው? ትጠየቃለህ። ኦኬ እኔ አዳም ስለ ኃጢአት አይደለም ሪስፖንሲቢሊቲው ስለተበከለ ማንነት እሺ አዳም የሰውን የተበከለ ተፈጥሮ ማንነት አበላሸ። ቆይ እየተደማመጥና አዳም የሰውን ተፈጥሮ አበላሸ። ያንን ባለመታዘዙ ምክንያት ተፈጥሮ ተበላሸች። ሰዎች ልባቸው ጠማማ የሆነ አይነት ባህሪን ይዘው ይወለዳሉ፣ ከሱም ይወጡት። ኦኬ ግን ለኃጢአት ግን የምትጠየቀው እኮ ራስህ ገባኝ። ስለዚህ ለምን እኔ ካደግክ የተበላሸ በኋላ ሆኜ ለመፈጠሪ ማነው ኃላፊነቱ የሚወስደው? እንደሱ ካልክም እኮ ታዲያ አዳም እዛ ጋር ምንድነው ዛፉን አድርጎ ስለፈተነው በቃ እግዚአብሔርን ያሳሳተው ልትል እኮ ነው። እንደዛ ካልክ አንተ ኖ እሱ መወሰን አይደለም። ትችላለህ። እሱ ነፃ ምርጫ ተሰጥቶታል እኮ እንዲህ ካደረግክ እንዲህ ታደርጋለህ፣ እንዲህ ካደረግክ እንዲህ ይጎልብሃል ተብሎ። እኛ ግን ምርጫ አልሰጠንም። በግድ ነው የተበላሸ ሆነን እየተፈጠርን ያለ ነው፣ እንደናንተ እምነት ማለት ነው። ስለዚህ በግድ ከሆነ የተበላሸ ሆኜ የተፈጠርኩት የተበላሸ ሆኜ ለመፈጠሬ ማን ነው ኃላፊነቱ የሚወስደው? እሺ በቃ አሁን በአጭሩ እንድመልስ እዚሁ እንትን እንዳንል። አዎ አዳም ኃጢአትን አደረገ። ኦኬ በዛ ደግሞ ኃጢአትና ሞት ወደ ዓለም ገባ። ኦኬ ከዛ ምን ሆነ? ከዛ በኋላ ሰው ተፈጥሮ ወደ ኃጢአት የሚያመዝን ሆነ። ኦኬ ከዛስ አዳም ቅጣትን አልሰጠንም። ኦኬ ነገር ግን የተበላሸን ተፈጥሮ አስተላለፈ። ቤሲክሊ የሆነ ሰው ለምሳሌ ከንቲባው የተመረዘ ውሃ ከላይ እኛ ሆኖ ሲለቅ ገብቶናል። ከላይ ሆኖ ሲለቅ ኃላፊነቱን የሚወስደው ሰው ነው ንገሪኝ ያለሽ ሜሮን። ገብቶናል እኮ እንዴት እንደሆነ እሺ እንዴት ገብቷል። አሁን የተበላሸ ገብቷል። እሺ ማንነት እንደምንወርስ ምናምን ገብቶናል። ግን ለተበላሸ ማንነት የተበላሸ የመጨረሻ ጊዜ ነው የምጠይቅሽ፣ የተበላሸን ሆነን ለመፈጠራችን ኃላፊነቱን የሚወስደው ማን ነው? እኛ ነን? አዳም ነው? እግዚአብሔር ነው? የእግዚአብሔር የኃጢአት ጸሐፊ አይደለም። ኃጢአትን ጽፎ ለእኛ እሱን አይደለም የጠየኩሽ። እኛ የተበላሸን ሆነን ለመፈጠራችን ማን ነው ኃላፊነቱ የሚወስደው? ከዛስ ምን ልታደርገው ነው? ስለዚህ እሱን አዳም ኃላፊነት የሚወስደውን ንገሪን እኮ ድንገሽ ክርስትናና እስልምና የሚለያዩበትን ነገር እኮ ላስረዳሽ። እኔ አሁን ልጃ እያስረዳ ያሉት ከክርስቲያን ፐርስፔክቲቭ የውርስ ኃጢአት ስንል ኦር ደግሞ እኛ እየከፈልን ያለው የራሳችንን እኔ እሱን አልጠየኩሽም። ኃላፊነቱን ማን ነው የሚወስደው? ሜሮን ማለት ስነ ፍጥረትን የሚቆጣጠር ባለቤት የለው አንተ ነህ። በቃ እንደሱ ካልክማ ለምንድን ነው ኃላፊነቱን የምወስደው? እኔ ልመልስልህ ቀጥታ። አንደኛ መወቅሰው ማንን መሰለ? የቀደመው እባብ ያህ መቶ ሔዋንን ያሳሳታት ጥፋቱ እሱ ጋር ነው። መቶ አሳሳታት፣ እሷ ደግሞ ለአዳም አሳሳታት። ጥፋቱ አይደለም። ኃላፊነቱን ማን ነው የሚወስደው? ሪስፖንሲቢሊቲውን ማን ነው የሚወስደው? እሺ ቆይ በቃ ቆይ አንዴ ሜሮን ቆይ 30 ሰከንድ ስጭኝና እዚህ ላይ ኮንክሉዥን አድርገን ወደ ሌላ ሀሳብ እንሂድ። አትመልሹም እንግዲህ ሜሮን እያለችን ያለችው እኛ ኃጢአት ሲባል በክርስትና አልገባችሁም፣ የውርስ ኃጢአት የሚባል ነገር የለም፣ ግን በአዳም ምክንያት የተበከለ ማንነት ውስጥ ሆነን ነው የምንፈጠረው አለች። እንግዲህ አስቡት፣ ምንም ባላደረጋችሁት ነገር በክርስትና ሃይማኖት የተበከለ ማንነት ይዛችሁ ነው የምትፈጠሩት። ምንም እኮ አላደረጋችሁ፣ ኃጢአትም አልሰራችሁም፣ ጥፋትም አላጠፋችሁም። እንዲሁ ሰርፕራይዝ ሊልክ ስትፈጠሩ የተበከላችሁ ሆናችሁ በሽተኛ ሆናችሁ ነው የምትፈጠሩት። ገባችሁ አይደለ? ከዛ በኋላ ስነ ፍጥረት ደግሞ ባለቤት አለው። ስነ ፍጥረትን ፌር በሆነ መንገድ ማኔጅ የሚያደርጋት ደግሞ ፈጣሪ አለ። ያ ፈጣሪ ለዚህ ክንውን ኃላፊነት እንዲወስድ ያደረገው ማንን ነው? አዳም ነው ሲባል አዳም አይደለም። እኔ ነኝ ኃላፊነትን የምወስደው ወይ? ቅድም ያልኳችሁ ነገር ይህ ነው። በቃ ቢያንስ እኮ ልንገራችሁ። አሁን ለምሳሌ ኢብሮ ለምሳሌ ስልክ ሰጥቼክ ላይቭ ክፈት ብልክ እኮ ኢሜክ ሴንስ አለ። ላይክ በቃ ስልክ ሰጥቻለሁ፣ ግን ሳልሰጥክ ላይቭ ክፈት ብዬክ በምንክ ነው የምከፍተው? በቁልፍ ላይቭ ይከፈታል? እንዳይከፈትም ስልክ ያስፈልጋል ግዴታ። እንደዚህ ነው የሆነብን ነገሩ። እንግዲህ ምንም ባላደረግነው ነገር ተበክላችኋል እንባላለን። እንዴ ምን አድርገን የተበከልነው ሲባል አባታችሁ ይላል እኮ ሰው። ላይክ ለዚህ ነገር ማን ነው ኃላፊነት የሚወስደው? ማለት ሴፍ አይደለንም ማለት እኮ ነው። ላይክ ስነ ፍጥረትን ማኔጅ የሚያደርግ ኃላፊነቱን ለየሁሉም የሚያከፋፍል ኃላፊነት በተሰጠው ልክ ደግሞ ተጠያቂ የሚያደርጋቸው አምላክ ከሌለ እንዴት ነው ስነ ፍጥረት ራሱ ሴፍ የሚሆነው? እስልምና ላይ ግን እንዲህ የሚባል ነገር የለም። ሁሉም ሰው ሲፈጠር ንጹህ ሆኖ ነው የሚፈጠረው። ንጹህ ማለት ፒውር ሆኖ ይፈጠራል። ከዛ በሚሰራው ኃጢአት ይጠየቃል። ከዛ ደግሞ በሚሰራው ኃጢአት ኢቭን ሲሆን ለአቅመ አዳምና ለአቅመ ሔዋን ሲደርስ
እሱንም አቀል ካለው በእስልምና ሃይማኖት ሳታውቁ ተገዳችሁ በምትሰሩት ኃጢአት አላህ ይጠይቃችሁ። ባችሁ አይደል? ይሄ ነው። ግን ክርስትና ላይ በቃ ክርስትና ላይ አተን እስልምና ላይ ያገኘነው ነገር ለምሳሌ ትልቁ ነገር ይሄ ነው እና አይደለም እኛና ሜሮን በአሁኑ ርዕስ ጉዳይ ሜሮን ከኦርቶዶክሶች ጋር እንዲሁም ከሌሎች ክርስቲያኖች ጋር ሁሌ ስትጨቃጨቅበት የኖረችው ነገር ነው ይሄ ርዕስ ማለት ነው። ወደ ሌላ ርዕስ ሂጂ። እኔ ጨርሻለሁ። በቃ የኔ ርዕስ እናርግ ሜሪዬ፣ እንዲናርግ በቃ ጥያቄዎችሽን ቀደም ያልሻቸው ነገሮች አሉ ኢስላሚክ ዲሌማ ያልሻቸው እሱን ሁሉንም አንሺና እንመልስልሽ ሁሉንም። እሺ ይሄን ዘግተን ብንይ ደስ ይለኛል። ቅር ስላለኝ ያው ሚስ ሪፕሬዘንት ክርስትና እንዲያደርግ አልፈልግም። እኛ አሁን ያለው ነገር ለምሳሌ ታዲያ እኛ ምን አደረግን ይላል። ግን ራስን የምትመርጠው ኃጢአትን አሁን ዛሬ ድረስ አንተን መራጭ አንተን ወደህ የምትሰራው ይሄን ዝንባሌ የተደረገብህና ሪስፖንሲቢሊቲው አዳም ነው ልትል አትችልም። የመምረጥና የመወሰን እንትኑ ስላለ ኤቢሊቲው ስላለ ማለት ነው። እና እኔ ሙስሊሞችን መጠየቅ መፈልገው ነገር ሁሉም ሕፃን ንጹህ ከሆነ ከዚህ ዓለም ሙሉ እንዲህ ያለ የኃጢአት ዝንባሌ ከየት መጣ? ኦኬ ይሄ ሁላ ሰው ኃጢአት የሚሰራው ሲፈጠር ንጹህ ነበረ። ግን ይሄውስ መርደሮች አሉ፣ ሰውን የሚጎዱ አሉ። ላይክ ይሄ ሁላ ኢቪል ከየት መጣ ታዲያ? አብረህ ያ ኔቸር የተበላሸው ኔቸር ጋር ካልተፈጠረ ይሄ ሁላ ኢቪል ከየት መጣ? ከዛ ምን ትሉናላችሁ? በቃ እንደዚሁ ተፈጥረናል፣ ግን አላህ ይቅር ይለናል ትላላችሁ። ስለዚህ ይሄን ስትል ደግሞ እሺ ልጨርስልህ። የአላህ ፍትሃዊነቱ የቱ ጋር ነው? እግዚአብሔር ኦኬ ሰዎችን ቢቀጣ ላደረጉት ነገር አትሊስት መፍትሄን አምጥቶ ነው። ክርስቶስን ልኮ የማዳንን መንገድ ሰርቶ ከዛ ተቀበሉ በነፃ ኦኬ ለዚህ ለምታደርጉት ነገር ክፍያ ይኸው ከፈልኩላችሁ አለን እኛን። እናንተ ጋር ግን የሌለው ነገር ምንድነው? ለኃጢአት ክፍያ የለም። እንዴት ነው ኃጢአት ልታስከፍል ወደ መንግስተ ሰማያት የምትገባው ነው? ምን አይነት አምላክስ ነው እንዲህ አይነት ነገር የሚያደርገው ነው ጥያቄያችን። ሜሪሻ አሁን እንመልስልሻለን ይሄንን። ግን አሁን በቃ ከዚህ በኋላ ጥያቄዎችሽን ተቀርቢያለሽ። ደግሞ ዛሬ ድምፅሽ ያስተጋባል። አይ ዶንት ኖ ለምን እንደሆነ ኤርፖድ ምናምን አድርገሽ ከሆነ አብቂ። እሺ እና ምን መሰለሽ ቅድም አሁን ያልሽው ነገር ነበርና አዳም መልካምና ክፉን የመስራት ችሎታ ኖሮት ነው የተፈጠረው ወይስ አይደለም? ሜሮን እንደዛ ነው። በቃ ያ ችሎታ ነው ያለን። እሺ እኛም አለቀ፣ እዚህ ጋር ያልቃል ጉዳዩ። እሺ አሁን ጥያቄሽን አቅርቢ። ቀጥይ ከመጀመሪያው እስከ መጨረሻው። አቡኪ ማን ይምሩ ይጀምራል፣ ከዛ በኋላ እንቀጥላለን ማለት ነው። ጥያቄሽን አቅርቢ። የትኛውንም ጥያቄ በእስልምና ላይ ኢስላሚክ ዲሌማ ያልሻቸውን ማቅረብ ትችላለሽ ኢንሻአላህ። ቀጥይ። እሺ አንዴ ቆይ ላውጣው። አንድ ሰከንድ። ይምሩ አለ። ሰላም አለይኩም ወራህመቱላህ። እሺ አልሐምዱሊላህ። ቆይ ከማውራት በፊት አንድ ጊዜ እንዲናርግ ያ ጀማ 1100 ሰው አለ። አንደኛ በጣም ኮፒ ሊንክ መደረግ አለበት። ሁለተኛ 1 ሚሊዮን መግባት አለበት። ያ ጀማ 1 ሚሊዮን አስገቡት። ታብታቡን ኮፒ ሊንክ፣ ምክንያቱም እንዳይቆራረጥ ጥሩ ወሬ ነው የምናደርገው ኢንሻአላህ። ቀጥል ይምሩ። አይ ከሱ በፊት ይብሮ አንድ ነገር አለ። አስተውለህ ከሆነ የሁላችንም አካውንት ሰሞኑን ትክክል አይደለም። አስተውለሃል? እና በውስጥ እንደደረሰኝ ከሆነ ያጀማ ማሲቭ ሪፖርት እየተደረገ ነው ያለው። በተደራጀ ሁኔታ ቴሌግራም ግሩፕ ከፍተው የሪፖርት ስራዎች የተሰሩ እንደሆነ ደርሰውኛል። ከፈለጋችሁ ማሳየት እንችላለሁ። ኤኒዌይ ፖይንት እሱ አይደለም። ሙስሊሞች ግዴታ አለብን ታውቃላችሁ። እዚህ ጋር ዳዋ በኢብራሂም ብቻ የሚቆም አይደለም፣ በእኔ ብቻ አይደለም፣ በአብዱልካሪም ብቻ አይደለም፣ በአቡኪ ብቻ አይደለም። ሁላችንም ግዴታም ኃላፊነትም አለብን። ኢብራሂም እና አቡኪ እዚህ እያወሩ ነው ያሉ። ሲያወሩ እናንተ ከስር ኮፒ ሊንክ ማድረግ አለባችሁ። ስለዚህ ፕሊስ ሁላችሁም ኮፒ ሊንክ አድርጉ። ኮፒ ሊንክ ደግሞ የምታደርጉት ይሄን ላይ ብቻ ሳይሆን አካውንቱንም እየገባችሁ የሁላችንም አካውንት ከላይ እየገባችሁ ኮፒ ሊንክ አድርጉና ስናወራ ታብታብ አድርጉ ባካችሁ። እነሱ እንደዚህ ሲደራጁ ቢላህ አለይክ ሪፖርት ለማድረግ ግሩፕ ከፍተው ሲደራጁ እኛም ደግሞ ለመከላከል ዝግጁ መሆን አለብንና ፕሊስ በደንብ ኮፒ ሊንክ አድርጉ። ቀጥል። አዎ ኢንሻአላህ። ምክንያቱም ትላንትናም የኔትወርክ ጉዳይ ብቻ ሳይሆን የዚህም ጉዳይ ነውና ጀማ በደንብ አድርጋችሁ ይሄን 1 ሚሊዮን አስገቡት። ኮፒ ሊንኩ የቱ ጋር ነው የሚታየው? እኔ አላውቅም የቱ ጋር እንደሚታይ፣ ስንት እንደደረሰ አላውቅም። ግን አድርጉ በቃ ጀማ። መነገር አያስፈልግም ለእናንተ። ሜሪሻ ቀጥይ በቃ
ተራ በተራ እንመልስልሻለን። ኢምሩ ርዕሱ ወርዷል። ኢብራሂም ጋር ያለው ርዕሱን አውርደዋ ፊት ላይ ኧረ አይደለም ወርዷል። ጃዬ ወርዷል። በወዛ ደራስ ወርዷል። አንተ ጋር የወረደ ነገርማ የወረደ ነገር ቶሎ ታያለህ። እሺ ቀጥልሽ። አብቂ እሺ ሰዎቹ ላይ አስወጣኝ። ቀጥሉ። እሺ እንዳልኩ ኢብራሂም ኢስላሚክ ዲሌማ ያልኩህን ያው በዲቤት መልክ ማለት ተዘጋጅተንበት ሌሎችም ሰዎች ካሉ በዲቤት መልክ ነበር ያልኩት፣ ግን እዚሁ ካለን አይቀር አንድ ላምጣ ማለት ነው። እሺ እስልምና የሚያስተምረው ነገር ቁርአን በፍጹም ሁኔታ ቃል በቃል የተጠበቀ ነው። የሶር ነው 100% ከመጀመሪያው እስከ መጨረሻው እያንዳንዱ ቃል እያንዳንዱ ፊደል የአምላክ ቃል ነው፣ ተጠብቋልም። እሺ ስለዚህ ቃል በቃል ስትል ምን ማለት ነው? ዲፋይን አድርግልኝ። ቃል በቃል ነው ስትል ቁርአኑ ነገር ምን ኦኬ፣ ቃል በቃል ሲባል ምንድን ነው? ጥሩ ጥያቄ። በዛው ይሄ ፎከስ ተደርጎ ሊወራበት የሚገባ ፖይንት ነው። እኛ ሙስሊሞች የአላህ ቃል ይጠበቃል ስንል የሆነ ሰው መጥቶ ሊቀይረው አይችልም እያልን አይደለም። ከፈለገ አንድ ክርስቲያን መጥቶ ቁርአን ብሎ ሊጽፍኮ ይችላል አይደል እንዴ? ኦኬ። ግን መረዳት ያለብን ነገር ምንድነው? ስለ ሙስሊሞች የምናምነው ቁርአን ከመጀመሪያው እስከ መጨረሻው የአላህ ቃል ነው። የአላህ ቃል በጅብሪል ወደ ነብያችን መጣ። ነብያችን ደግሞ ሱሐቦችን አስተማሩ እያለ እኛ ጋር አሁን ተጠብቆ ደርሷል አለ። በቃልም ደረጃ አለ፣ በጽሁፍ ደረጃ መጥቷል ነው። ግን ደግሞ አንድ ሰው ከፈለገ ሊጽፍ ይችላል። ግን ተአምሩ ምንድነው ስንል ያ የጻፈው ሰውዬ ቁርአን ነው ብሎ ሙስሊሞችን ሊያሳምን አይችልም። ምሳሌ በፈረንጅ ሀገር አይ ቲንክ እንግሊዝ ወይም ቤልጅየም ካልተሳሳትኩኝ የሆነ ሰው ቁርአን ብሎ አምጥቶ ነበረ፣ ካስታወሳችሁ ቪዲዮዎች አሉ። ግን ወዳውኑ የተጋለጠው አንዲት ፊደል እንኳን ቢጨምር ቁርአን ላይ አንድ ሰው አንዲት ፊደል እንኳን ቢጨምር ወዳውኑ ይጋለጣል። ለምን? በነብያችን ጊዜ ያለው ቁርአን አሁን እጃችን ላይ ስላለ በቃልም ስለተላለፈ አያችኋ። ስለዚህ ቁርአን ተጠብቋል። የተጠበቀውን በምድር ስንል በጽሁፍም በቃልም። ስለዚህ አንድ ሰው መጥቶ ቁርአን እንኳን ብሎ ቢጽፍ ይጋለጣል። ግን መጻፍ ይችላል። ምሳሌ ኢብራሂም ሲቃል ሊሳሳት ይችላል እኮ ኢብራሂም ሲቃል ሊሳሳት ይችላል። ግን ኢብራሂም ቢሳሳትም ቁርአንን በቃላቸው ያፈዙ በሰነድ ደረጃ ከነብዩ የቀሩ አሁን ድረስ አሉ። ስለዚህ በሱ መንገድ ይታረማል ነው። ግልጽ ነው። ስለዚህ ኢምራን እያለን ያለው ነገር ቃል በቃል ሲባል የመቅራት ልዩነት ወር ደግሞ ዝም ብሎ ሲምፕል የሆነ ነገር ነው እንጂ ቃላቶቹ ግን ሳይቀየሩ ከነቢዩ መሐመድ ጀምሮ ተዋርሰው እዚህ ላይ ደርሰናል ነው አይደለ? ቃል በቃል የቃላት ልዩነት የለበትም። አሁን ቃል በቃል ደርሷል። የቃላት ልዩነት ደግሞ ያሽ የቃላት ልዩነት የለበትም። እሺ ይሄንን ካልክ ቁርአን 361 እሺ ኦኬ፣ ሁለት ተቀባይነት ያላቸው ንባቦች አሉኝ፣ አመጣቸዋለሁኝ። ተቀባይነት አላቸው ሐፍስና ዋርሽ ንባብ ይባላሉ። ቁርአን 361 እንግዲህ ትርጉም አይደለም የምፈልገው፣ ቃል በቃል ተጠብቋል ቃሉ ስለተባለ እኔ መጀመሪያ ይህን ፖይንት ላስቀምጥ። በጣም ደስ ይለናል። ግን አንዴ አሁን ሜሮንዬ ልንገርሽ ከይቅርታ ጋር ለጠቅላላ እውቀት እንዲሆንሽ ማለት ነው። የምታነሺውን እናውቀዋለሽ ሜሮንዬ፣ ወላሂ እናውቀዋለን የምታነሺው እንደሆነ መልሱንም እናውቀዋለን። በጣም ቀላል ፖይንት ነው። ግን አደራ የምልሽ ምንድን ነው እንደዚህ ነገር ሌላ ጊዜ ስታገኝ ሰርች ላይ ወይ ጎግል ላይ ስታገኝ ቁርአኖች ከፍተሽ ቼክ አድርጊ ለማፈልጊ ነው። አሁን ጥያቄውን አንሺውና እንመልስልሽ። እሺ የሐፍስ ንባብ ምን ይላል? ቁርአን 361 ላይ በነብይ አሚን እኔ ሪፍሬዝ ነው ማድረገው። ከፈለግ አንተ ስለምታውቀው ክፈተው። ከፈለግ የሐፍስንና የዋርሽን ንባብ ሁለቱ በትርጉም መልክ ራሱ ይለያያሉ። ቤሲክሊ ምንድን ነው የሚለው? እኔ ፓራፕሬስ አደረገው በነቢይ መንገድ ክህደት እንደማይሆን አይፈጽምም ነው የሚለው። ነቢይ ክህደትን አይፈጽምም ነው አይደለ? ከዛ ዋርሽ ደግሞ ምን ይላል? በነቢይ መንገድ በክህደት እንዳይከሰስ እንዳይወነጀል ይላል። ኦኬ፣ ሁለቱ የተለያየ ትርጉም ነው ያላቸው። ስለዚህ በዚህ መሰረት የሆነ ነገር ተሳስተሻል። እንደዛ አይልም አንቀጹ። የሐፍስንና የዋርሽን ንባብ አንብብልኝ። ሁለቱም አለኛ። እሺ አንብበው። ትርጉሙ አይለያይም። ያው ጭራሹ ያነሳሽው እዚህ ጋር የለም። መጀመሪያ ያነሳሽው እዚህ ጋር የለም። ቃላቶቹ አንድ አይነት አይዴንቲካል ናቸው። እናነባችኋለን። ቆይ ኧረ ረጋቢ የሚሮን መጀመሪያ ያመጣሽው ትክክል አይደለም ያልኩሽ እኮ ነው አሉ። ጥያቄው ራሱ ትክክል አይደለም። እንደዚህ የሚል አሁን ያነበብሽው አንቀጽ የለም ቁጥሩ ላይ ማለት ነው። አንብብልሽ እንደዚህ ይላል። ቁጥር 61 ላይ
እሺ እውቀቱም ከመጣልህ በኋላ በእርሱ በኢሳ የተከራከሩህን ሰዎች ኑ ልጆቻችሁንና ልጆቻችሁን ሴቶቻችንና ሴቶቻችሁን ነፍሶቻችንና ነፍሶቻችሁን እንጥራ፣ ከዚያም አጥብቀን አላህን እንለምን፣ የአላህም ቁጣ በውሸታሞች ላይ ይሁን የሚለው አንቺ ያልሽው ከየት ነው ያለው? እንደዚያ የሚል ጭራሽ ነው የለም እዚህ ጋር። ሀፍስና ዋርሽ አረቢ ቋንቋውን ሄደ አይዴንቲካል ነው አይደለም? ይሄንን ነው ቅድም ያነበብሽው ቁርአን የለም አሉ። ቅድም የቀራሽው ነገር የለም። ፓራፍሬት ነው ያደረኩትኝ እኔ ትርጉሙን ችግር የለውም። እሺ ደግመሽ ጥቀሽ እስቲ። ቁርአን 361 ላይ ሀርሽ እና ሀፍስ አንድ አይነት አይዴንቲካል ሀርሽ የሚባል የለም አሉ። ሀርሽ የሚባል ቆይ አንድ የሚሮን አይነት ትልቅ ሰው ነው አሉ። ኢምሩዬ ይኸውልህ እንዲህ አድርግ በቃ እኔ ቤተሰብ ነች በጣም ነው የምትመቸኝ እቺ ልጅ እና ቀስ ብላ አስረዳት። ይኸው ማለቴ እንትን አትበልባት። እሺ እና ሜሮን ተሳስተሻል፣ ጥቅስ ተሳስተሻል ነው የምንልሽ። ጥቅሱን ፈልጊው። ቁርአን ጥቅስ ተሳስተሻል። 361 ኦልሬዲ ነግሬሃለሁ። ኧረ ተው። ያው ሱራ 3 ቁጥር 61 ያው የአረቢ ቋንቋው ላይ አይዴንቲካል ነው ወይ የሚለው ነው ቼክ የምታደርጊው። ኧረ መጀመሪያ ቅድም እኔ እኮ ያልኩሽ መሰለሽ ሜሮን እንደ ትልቅ ሰው ነው። ኧረ በአላህ የቀራሽው ነገር የለም። አሁን ቅድም ያነበብሽው ነገር እዚህ ጋር የለም ጭራሹ ነው። አሁን እኮ ጥያቄ ጠይቄን አንመለስልሽ ነው ያለሽ። ስለዚህ ጥያቄው ራሱ የለም። እየሸሸ ነው ኢምራን፣ እየሸሸ ነው። እኔ ወላሂ የለማ ፓራፍሬዝ ነው ያደረኩልን ያልኩት እኔ አይ ፓራፍሬዝ ራሱ አደረግሽው የለማ። ከየት ላምጣው? እሺ የለም፣ እንደዛ የሚል ንባብ የለም እዚህ ጋር ቁጥር ስላለ እንደዛ የሚል ነገር የለም። አልገባትም እኮ እያወራሁ ያለሁት። ወይ ተፈቅልኝ በቃ። እሺ ቁርአን 361 ላይ ነው ያለው። ያው ሱራ 3 ቁጥር 61 ያው 361 ይባል የለም። ኖ 161 ነው ያልኩት። ያረለ 161 በያ። እሺ ችግር የለውም 161 እንሂድ በቃ ችግር የለውም። እንደዚህ ስታረሚ 61 ባያችሁ ችግር የለውም። 161 ነው ያልኩት። ችግር የለውም። ይሄ ስህተት ይሆናል። እሺ እንደዚህ ይላል፣ ለነብይም ሰለባን መደበቅ አይገባውም። ሰለባንም የሚደብቅ ሰው በትንሣኤ ቀን በደበቀው ነገር ተሸክሞ ይመጣል። ከዚያም ነፍሱ ሁሉ የሥራዋን ትሞላለች፣ እነርሱም አይበደሉም ይላል። እዚህ ጋር ጥያቄሽ ምንድን ነው? ሀፍስ ንባብ ነው ይሄ ወይስ ዋርሽ ንባብ? ይሄ ሀፍስ ነው። እሺ ዋርሽን አንብበው። እሺ ዋርሽን ደግሞ እናውጣ፣ ችግር የለውም። 161 ኦኬ፣ እንደዚህ ይላል። ተመልከቺ። ወማ ካነ ሊነብይ አለ፣ ለአንድ ነብይ አይገባም። አይ የገለ ወመን የገለ ያቲ ቢማ ገለ የውመል ቂያማ፣ አንድ ነብይ ድንበር ላይ ወይም ደግሞ ይሄ ምርኮ ነገር ሊደብቅ አይገባውም አለ። ወመን ገለ እንደዚህ ድንበር የሚያልፍ ወይም ደግሞ ምርኮ የሚደብቅ ካለ አለ ገለ የውመል ቂያመቲ ثم توفى كل نفس بما كسبت ይላል። የውመል ቂያማ ላይ እሱም ይጠየቃል። ከዛ በኋላ ثم توفى كل نفس ሁሉም ነፍስ የውመል ቂያማ የሰራችውን ነገር ታገኛለች። እሺ ወሁም ላ ይظለሙ ሰዎች ደግሞ አይበደሉም ይላል። እዚህ ጋር ጥያቄሽ ምንድን ነው? ኦኬ የትኛው? ኦኬ ሆልድ ኦን። እሺ አሁን ያልኩ በሀፍስ እና በዋርሽ ኦኬ። በሀፍስ ማታለል ለነብዩ አይገባም ማለት መዝረፍ ማለት ነው አይደለ? ከዛ ደግሞ እሱን ዋርሽ የሚለው ምንድነው? በክህደት መክሰስ እንዲወነጀል ማድረግ አይቻልም እያለ ነው። there is a big difference። እሺ ጨረሽ ልመልስልሽ? አዎ በጣም ጥሩ ጥያቄ። መጀመሪያ ግን የአረቢ ቋንቋዎች ራሱ ዲፍረንት አይደለ ወይ? የአረቢኩ አሁን እንትን አትበለኝ። የጉለና የገለ ይለያያል። አሁን ላስረዳሽ እኮ ይለያያል። የጉለና ገለ የትርጉም ልዩነት ሰጥቷል። ስለዚህ አሁን አመጣሁ። ስለዚህ የትርጉም ልዩነት ስለሰጠ ሞሮኮ ውስጥ ያሉ እስላሞች ይህን ዋርሽ ይጠቀማሉ። ሀፍስ ደግሞ ወደ አፍሪካ ያሉት ይጠቀማሉ። አዶ ነው ሌላ ስለዚህ አይ በጅምላ ስለዚህ ለሴ ሞሮኮ ውስጥ የሚኖረው ዋርሽን ይጠቀማል፣ ሌላ ቦታ የሚኖረው ሀፍስን ይጠቀማል። የተለያየን ትርጉም ይዘው ነው የሚቀጥሉት ማለት ነው አይደለ? ምክንያቱም አንዱ ለነብይ አያታልልም ነው የሚለው አይደል? አንዱ ደግሞ በወንጀል አይከሰስም ነው የሚለው። ስለዚህ የተለያየ አይነት ትርጉም ያለው ቁርአን እንዴት ነው ቃል በቃል ተጠብቋል የምትሉት? አሁን ያልከው ቃልም ደግሞ የተለያየ ነው በሁለቱም ቁርአኖች ላይ። ስለዚህ ወርድ ባይ ተጠበቀ፣ አንዱ አክቲቭ አንዱ ፓሲቭ ቨርብ ለምን ሆነ ነው ጥያቄያችን። በቃ እሺ፣ አሁን እድል ሰጥኛሽ ልመልስ።
እሺ መልስ። አመሰግናለሁ። በጣም ቀላል ጥያቄ ነው። ለማንኛውም ወደ መልሱ እንግባ። አልሐምዱሊላህ ወከፋ። አየሻች ሜሮን፣ የችግሩን መሰለሽ እኛ ሙስሊሞች ስለ ቁርአን ምን እንደምናምን ራሱ አልገባሽም። ስለ ቁርአን ምን እንደምናምን አልተረዳሽም። እኛ ሙስሊሞች የምናምነው ቁርአን አንድ ነው ብለን እናምናለን። አንድ ቁርአን አለ ብለን እናምናለን። እንቀጥሎ ምን እናምናለን? አላሁ ስብሐነሁ ወተዓላ ያንን ቁርአን ሲያወርድ በሰባት መንገድ እንድንቀራው እንዳስተማረን እናምናለን። ኦኬ፣ ምሳሌ ነቢያችን ተመልከቱ ምን እንዳሉ ከሐዲስ ልጥቀስልሽና አህሩፈ ሰባ መጽሐፉ እንደዚህ ይላል። ቃለ አታኒ ጅብሪል ይላል ነቢ ስ ሰለም። ጅብሪል መጣና ምን አለ? ኢነላሃ የእሙሩከ አን ተቅራ አላ ኡመቲከ አላ ሰብዓቲ አህሩፊን። አንተ ሙሐመድ ሆይ አላህ ይህንን ቁርአን በሰባት አይነት መንገድ እንድትቀራላቸው አላህ ያዝሃል። ፈአዩማ ሐርፊን ቀረኡ አለይህ ፈቀድ አሳቡ። በየትኛውም ሐርፍ ቢቀሩ ትክክል ናቸው። የሰማች ነው ሜሮን? በየትኛውም ሐርፍ ቢቀሩ ትክክል ናቸው አለ። ስለዚህ ሙስሊሞች አንዱን ቁርአን በሰባት አይነት መንገድ እንቀርባለን። ሰባቱ አህሩፎች ደግሞ ምን ሰጡን? አሸረቱል ቂራ፣ 10 ቂራቶች ሰጡን። 10 ቂራት አለ። እሺ እሱ ደግሞ ላሳይሽ። 10 ቂራቶች አሉ። 10 ቂራቶች አሉ። ግን 10ሩም ትሬስ ባክ የሚያጉት የሚመለሱ ወደ ማለት ወደ ነቢያችን ነው። ምሳሌ ከእንትና ልጀምርልሽ። አንቺ ወርሽ ስላሽ ከወርሽ ልጀምርልሽ። ምሳሌ ወርሽ ነው። ወርሽ ማን ያቀራው ስንል ተመከች። ማን ያቀራው? ናፊ ኢብኑ አብዱራህማን አልመደኒ ያቀራው። ናፊ ማን ያቀራው ተመከች? የዚድ ኢብኑ ልቃቃ ያቀራው። የዚድ ከየት ነው ያመጣው ደግሞ ስንል ተመከች? አብደላህ ኢብኑ አባስ የነብዩ ሱሐባ። የነብዩ ሱሐባ ከየት ያመጣው? ከኡበይ ኢብኑ ካብ የቁርአን ታላቅ ሊቅ ነው። እስከሱ ነው ያመጣው። እሺ ኡበይ ደግሞ ማን ያቀራው? ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አይደለ? ስለዚህ ወርሽ ቁርአንን በርዞ ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም በቀሩበት መንገድ ወደኛ መጣ ነው። በማን በኩል? በወርሽ፣ ከዛ በኋላ በናፍ እያለ ከዛ በኋላ አብዱላህ ኢብኑ አባስ፣ ከዛ በኋላ ረሱሉላህ የአላህ መልእክተኛ ነው። ጅብሪል ደግሞ ከአላህ አይደለ? ስለዚህ ቁርአኑ ራሱ የመጣው ከአላህ ነው። ስለዚህ ሙስሊሞች አንድ ቁርአን ስንቀራ በሰባት አይነት መንገድ እንቀረዋለን ነው። በሰባት አይነት መንገድ ስንቀራው ደግሞ ቁርአን ላይ አንደኛው ቂራአት ሌላኛውን ቂራአት ያብራራዋል። ቅድም አንቺ ያመጣሽው ምንድን ነበር የሚለው? ወመን ልመለስልሽ ወደ ወርሽ ምንድን ነው ተመከሽ? ወማ ካነ ለነብይ አን የጉለን የሚለው የሆነ ነገር ሊደብቅ አይገባውም ወይም ማጭበርበር አይገባውም ነው ያለው። ነብይ እንደዚህ አያደርግም ነው እያላለው እዚህ ጋር ምን ማድረግ የጉለ ድንበር ማለት ወይም ደግሞ ማጭበርበር አይገባውም ማለት። ያኛው ቂራአት ምንድነው የተመከች እዚህ ጋር? ያኛው ቂራአት ደግሞ ወማ ካነ ለነብይ አን የገለን የሚለው ሊጭበረበር ራሱ አይገባውም ማለት። ስለዚህ አላህ ሱብሓነሁ ወተዓላ በዚህ አንቀጽ ምን አስተማረን? ሁለት ነገር አስተማረ። አንደኛው ምንድነው? ነብዩ እንደማያጭበረብሩ፣ ሁለተኛ ነብዩ ደግሞ እንደማያጭበረብሩም ደግሞ አላህ ሱብሓነሁ ወተዓላ አስተማረ። ሙስሊሞች ሁለቱም ከአላህ እንደሆነ እናምናለን። አሁን ተበረዘ የሚባለው ምን ቢሆን ነው? ሙስሊሞች ባናምንበትና ሰምባዲ ወርሽ የሚባል ግለሰብ መጥቶ ቢቀየረው ትክክል ነበር። ግን ይሄ ቂራአት ራሱ የመጣው ከአላሁ ሱብሓነሁ ወተዓላ ስለሆነ እንደተጠበቀ እናምናለን። ስለዚህ አንዱን ቁርአን እኛ በሰባት አይነት መንገድ እንቀርባለን ነው። ባይዘዊ ይሄን አንድ ነገር አሳይሽና ከዛ በኋላ ይበቃኛል። አቡኪ ከለ ተቀጥላለህ ኢንሻአላህ በደንብ ግልጽ ለማድረግ ማለት ነው። ይሄን ቃል ተመከቱ። ይሄ ነው ቃሉ ሲጻፍ ይሄ ነው አይደለ? ቃሉ ሲጻፍ ይሄ ነው። አሁን ይሄ ቃል አንዱ ቃል ሲቀራ በስንት መንገድ ይቀራል ማለት ነው? በሁለት መንገድ ይቀራል። ሁለት መንገድ አለ። አንደኛው መንገድ ምንድነው ስንል ሁለት ጽፌ ያሳያችሁ እንዲገባችሁ። የጉለ አንደኛው ምንድነው? እንደዚህ ይቀራል። አይ ቲንክ ሶሪ በደንብ ግልጽ እንዲሆን ማለት ነው። በዚህ ይቀራል። ገለ አያችኋ? በዚህ መንገድ ይቀራል አንዱ ቁርአን። ይሄ ቀጥሎሳ አያችኋ? የሐረካ ልዩነት ነው እንጂ ቃሉ አንድ ነው። ስለዚህ አንዱን ቃል የምናደርጋለን ሙስሊሞች ነብዩ ሰለላሁ ዐለይሂ ወሰለም ባቀሩት መንገድ አላህ እንድትቀሩ አዟችኋል። በየትኛውም መንገድ ብትቀሩ ትክክል ናችሁ ተባለ። ስለዚህ ሙስሊሞች ከአላህ እንደሆነ እናምናለን። እንዲሁም ደግሞ በሱ መንገድ እንቀራለን። ለምን አላህ ሰው የቅድሞ ሐዲስ ላይ ምንድን ነው ያለው? በሁሉም ሐርፍ ቢቀሩ ፈቀድ ቀረኡ ከላም አላህ ይላል። ስለዚህ ጨርሻለሁ። አቡኪ ጨመርለትና ከዛ ቃል በቃል እናወራለን። አቡኪ ላወራ ሳይሆን እኔ በቃ ቦታ ምናምን አልቀይርም። እሺ ከዚህ በኋላ ያው ከነካውት ታውቃለህ። አንተ እሱን አድርጉ፣ ተቀያየሩ ቦታና ትልቁ ላይ ማሳየት የምትፈልጉ ከሆነ ኢንሻአላህ ቀጥል። እንደ ስታክ እንዳያደርግ እና ኮፒ ሊንኩን በደንብ አድርጉና አድርጉ። እሺ አቡኪ አይሰማም እያሉ ነው።
እኔ ሞክሬ ነው ለዛ ነው እኮ ለዛ ሞክሬ ነው ለዛ ነው። እሺ የኔ ችግር ነው። በቃ እኔ አልነካም ምንም ነገር እናንተ ቀጥሉት። አሁን ይሰማል። ኦኬ። ስለዚህ ዋናው ሐሳቡ አንቀጽ 161 ላይ ነው ያለው። በደም ጥያቄው ራሱ በስትክክል ይዘሽው አልመጣሽም። አንደኛው አን የጉል ይላል፣ አንደኛው አን ይጉል ይላል። አን የጉል የሚለው አክቲቭ ቮይስ ነው። ሊትራሊ ቅድም ስትናገሪው ነበር አክቲቭ ቮይስ ነው። አክቲቭ ቮይስ ማለት ምን ማለት ነው? ድርጊቱ የሚፈጽሙት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ስለዚህ ነብዩ አያታሉም፣ አያጭበረብሩም፣ ሌላ ነገር አያወጫብሩም ማለት ነው። ይሄ ትርጓሜ ላይ ማለት ነው። ይሄ ኢብኑ ከሲር የቀራበት ዓሲም የቀራበት አቡ አሚር ገይሪሂም የቀሩበት አቀራር ማለት ነው። ከነሱ ውጪ ደግሞ ያሉት ቢያንስ ወደ 7 የሚቀሩት ደግሞ ምን ብለው ነው የቀሩት? አን ይገል ብለው ነው የቀሩት ማለት ነው። ፓሲቭ አደረጉት። ይገል ማለት ፓሲቭ ነው። የድርጊቱ ፈጻሚ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሳይሆኑ ድርጊቱ የሚፈጽመው አካል ነብዩ ላይ እየፈጸመ ነው ማለት ነው። በዚህ ኬዝ ነብዩ አያታሉም ማለት፣ በዚህ ኬዝ ደግሞ ነብዩ አይታለሉም ማለት ነው። ስለዚህ ሙስሊሞች እንትን የምትሉት ቁርአን ይጋጫል እንዳትሉን፣ በመሰረቱኛ እኮ በሁለቱም እናምናለን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን እሳቸውም አያታሉም ማንንም አያታላቸው ማለት ነው። ይሄ የዚህ ትርጓሜ እንደዛ ነው የምንረዳው ለማለት ነው። ኢምራን ቀጥሎሽ። በቃል የተጻፈ አንድ ጽሁፍ የለም ማለት ነው። አንድ ጽሁፍ እኮ ነው ቅድም ራሱ ያወጣሁልሽ። አንድ ጽሁፍ ነው ያለው፣ አንድ ቴክስት ነው ያለው። ያ ቴክስት ግን በብዙ መንገድ ይነበባል። ስለዚህ ያላችሁት ነገር ትርጉሙን ቢለያይም አላህ ፈቅዷል ሁለቱንም ትርጉም። ስለዚህ እኔ ሀፍስ ብቻ ካለኝ እኔ ማቀው ነብዩ ይሄንን ድርጊት እንደማያደርግ ነው። ሌላ ደግሞ ሰው እሱን መክሰስ አይችልም። ለዛ ከነ ቂራስ ቀራ በሁሉም መንገድ የሚቀመጠው ለዛ ከነ ቁርአን ሲጻፍ ራሱ ሐረካ ያልተደረገበት ሁሉም ሰው ከነብዩ ሰለላሁ ዐለይሂ ወሰለም በመጣ መንገድ እንዲቀራ ነው። አንድ ብቻ በእኛ ኮንሰፕት አንድ ቁርአን በአንድ ቂራ ብቻ እንኳን ቀራው፣ በሁሉም ቂራት ይቀራል። ትርጉሙን ቢለያይ ኢትስ ኦኬ ያልክ ነው ማለት ነው ኢምራን? ከአላህ ነው። አዎ ከአላህ ነው። አላህ ሱብሓነሁ ወተዓላ አንድ ቁርአን በሰባት አይነት መንገድ አንብቦ ቢጋጭ ነው። ቢጋጭ ችግር አለ፣ ግን አልተጋጨም። እዚህ ጋር ግን አላህ ሱብሓነሁ በዚህ አንቀጽ ላይ ሁለት ሐሳብ አስተማረ። አንደኛው ምንድነው? ነብዩ እንደማያጭበረብሩ፣ ሁለተኛ ሰለም እንደማያጭበረብሩ ነገረ። እንቀበለዋለን። ስለዚህ በሰባት ጊዜ ሲቀሩ ኢቭን ትርጉማቸውን ቢለያዩ ይሄ የአላህ ፍቃድ ነው እያልከኝ ነው? ትርጉማቸው መጋጨት የለበትም። እዚህ ጋር ተስማማች? መጋጨት የለበትም። ዋና ትኩረት እሱ አድርጊልኝ። መጋጨት የለበትም። ተስማማች? መጋጨት ስትል እስቲ አስረዳኝ። ምንድን ነው እርስ በርሱ አይጋጭም። ምሳሌ እዚህ ጋር አደረገ ብሎ አላደረገም አይልም። ኖ ትእዛዝ እኮ ነው እየሰጠን ያለው። በቃ ይሄ እንደሚያደርግ ካመሽ ቁርአን ይፈስሩ። ቆይ እኛ ምን እንደምንረዳው ለነብዩ መሐመድ በልባቸው ቃል ወረደ ስትሉን ምናስበው አንድ ቃል ወረደለት አይደል? ሲወርድለት ያን ቃል ደግሞ ጻፉት ሰሃባዎቹ ነው የምትሉት። ስለዚህ አንድ ቃል ወርዷል። ያ አንድ ቃል ግን በሰባት አይነት ቂራ ይቀራሉ። አሁንም እኮ ሜሮን ቃል በቃል እንድናገው ብዬ ነው። እሺ አዎ የወረደውም አንድ ቃል እኮ ነው፣ ግን አንድ ቃሉ በሰባት አይነት መንገድ አላህ ምን አይመስልሽ? ቁርአንን ካወረደ በኋላ ጅብሪል መጣና ነብዩ ምን አላቸው? አንተ ሙሐመድ ሆይ አላቸው። አላህ እኮ ያዛሃል። ምን ያዛሃል? አላህ ቁርአንን በሰባት አይነት መንገድ ቅራላቸው አለ። ሜሮን ያዘዘው ማን ነው? ከሐዲስ ላይ ነው ያመጣው። ሐዲስ እንዳልኩ ከመጽሐፍ ሰምተሽ ወይስ ከጳውሎስ ላምጣልሽ? ምን ነው ሐዲስ ማለት? ሐዲስ ያስቃል እንዴ? አይ ሐዲስ ስላሳቀ ሳይሆን አሁን በሲቹዌሽን ላይ ቁርአኑ በሰባት አይነት መንገድ አወረድንላቸው ብሎ ቁርአን ላይ ቢጽፍልኝ ኖሮ ከዛ የተለያየ አይነት ትርጉሙ ሰጠን። ለዛ እኮ ነው አላህ ቁርአን ላይ ምን አለ መሰለኝ፣ ለዚህ ጉዳይ ያለህ ምናለ ቁርአን ላይ ለዛ እኮ ነው አላህ ቁርአን ላይ ተመልከች፣ ምን እንዳለ ለስተሽ እንደውም ያጁ ሌላ ጊዜ ይጠቅምሻል። እሺ ላውጣልሽ አንዴ ነገር ከማለት ጋር የተለያየ ትርጉሙን ቢኖረው አላህ ስለፈቀደ ከአላህ ነው የመጣው ነው። እሺ ችግር የለውም ተመረሻል። ማሽ ሱረቱ ነህ ቁጥር 44 ላይ አላህ ምን አለ? ወአንዘልና ኢለይከ ዚክራ፣ አንተ ሙሐመድ ሆይ ቁርአን እኮ አወረድንልህ አለ። ሊቱበይነሁ ሊናስ፣ ለሰዎች ታስተምራቸው ዘንድ አለ። ታዲያ ስለዚህ ነብዩ አስተማሪ ናቸው ማለት ነው። ነብዩ ቁርአን ያስተምራሉ። ለዛ ነው አላህ ሱብሓነሁ ወተዓላ ለእያንዳንዱ ነገር
አላህ ሱብሓነሁ ወተዓላ ለእያንዳንዱ ነገር ቁርአን ላይ ዝም ብሎ አላስለቀቀ ሐዲስ ነው። ቁርአን ላይ አለ ምን አለ? አንተ ታስረዳቸዋለህ አለ። እኔ ዋናውን ፖይንት እናጋ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ከአላህ እየሰሙ ያንን ነገር ያብራራሉ ማለት ነው። አሁን ተመለሽና ስለዚህ መጀመሪያ ምን መሰለህ? እሺ ኢምራኔ ይኸውልህ ልንገርህ፣ ይሄ ምን ያፈርሳል መሰለህ? ቁርአኑ አንድ ብቻ ቃል በቃል ጽሁፍ አይደለም የሚለውን ብዙ ንባቦች ተጠብቋል ነው እንጂ ማለት የምትችሉት ቃል በቃል ቁርአኑ እኮ አንድ ነው። አሁንም ቁርአኑ እኮ ብዙ አልሆነም። ቂራአና ቁርአን ይለያያል። እሱ ነው ወቂ ቂራአ ቁርአን የሚቀራበት ሲሆን ቁርአኑ ደግሞ ራሱ የሚነበበው ነው። ቃል በቃል ጽሁፍ አይደለም ያልኩት ባይደል? ስለ ጽሁፍ ነው ማውራት ቂራአና ቁርአን አልገባሽም። አሁን አንቺ ቂራአና ቁርአን እየቀላቀልሽ ነው ያለሽው። ቂራአ አነባቡ ነው የአንድ ቁርአን የሚቀራበት መንገድ ነው። ቁርአን ደግሞ መጽሐፉ ራሱ ነው። ለዛ ነው አሁን አብይም ተክሶልሻል። እሺ ቁርአኑ አንድ ብቻ ቃል በቃል ጽሁፍ አይደለም። ጽሁፉም አንድ ነው። እንዴት ነው ጽሁፉ አንድ የሆነው? የተለያየ አይነት ቋንቋ ያያየን በአለምኛ ሐረካ የሚባል ነገር አለ አይሻል? ይሄን እኮ ነው ያልኩሽ። ሁለቱ ይለያያሉ። መጀመሪያ ቆይ አንዴ፣ ሁለቱ ይለያያሉ። አንባቢ ስላልሆንኩኝ እንዳልከው ግን በማየት ፒክቸሩን በማየት እስኪ ሌው አንዴ ድንድንድን አይለያይም። ጎበዝ አይለያይም። አይሻለ ይሄ ነው በቃ ሲጻፍ የተጻፈው ማኑስክሪፕት ላይ ከፍቻ ሳይሻለ ማኑስክሪፕቶች አሉኝ ከፍቻ ሳይሻለ ማኑስክሪፕት ላይ ሲጻፍም የተጻፈው በአንድ ነው። እንደዚህ ነው የሚጻፈው። ግን እንደዚህ ሲጻፍ ምንድነው ነብዩ ሰለላሁ ዐለይሂ ወሰለም እናውቁት ይሄን ቁርአን ከፈለግም ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ካቀሩ ሐረካ የሚባል ነገር ለብቻለሁ። ስለዚህ ይገለ ተባለ ፈትሐ ضمه ሆነ እዚህ ጋር ፈትሐ ሆነ አይሻለ ይገለ የጉለ ሆነ አይሻለ ሁለቱም ከየት ናቸው? ካለ ጽሁፉ አንድ ነው። ጽሁፉ አንድ ሆኖ ሳለ በምን መንገድ ተቀራ? በሁለት መንገድ ተቀራ። ሁለቱም ደግሞ የመጣው ከማን ነው? አሳይቻለሁ ቅድም። ከማን ነው ይሻለው? ቅድም የመጣው አይተሽዋል። ከማን እንደመጣ ከማን ነው? እስቲ ይሄ ምንድነው የሚለው? ኧረ አረብኛ አልችልም እኔ። እሺ ረሱላህ ኢላ ከአላህ መልእክተኛ ይላል አይሻለ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ያቀሩበትን ያስተማሩበት መንገድ ነው ማለት ነው። ኢዛ ክሊር አዎ። ስለዚህ እሺ ጋች ያለው ነገር ልጨምርልሽ። እሺ በመጀመሪያ እኔ ማስገባት የቻልኩ አይደለም እና ፒኬን አስገባው። እሺ ይምሩ አያቡኪ አንዳችሁ ምን መሰለሽ ሜሪ፣ አሁን ካሳየሽ ውጪ በኋላ ነገ ደግሞ ተመለሰሽ መተሽ እንዳትጠይቂኝ። እሺ ተመለሰሽ መተሽ እንዳትጠይቂኝ። በዚህ በአህሩፍ ዙሪያ አህሩፍ ማለት አላህ ቀደም ባወረደው ኢምራን አወረደው ብሎ በነገረሽ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነ ሃዘል ቁርአን ኡንዚለ ዐላ ሰብዐቲ አህሩፍ። ድምጼ ይሰማል አለ። ቀጥላ ይሰማል፣ ለኛ ይሰማል። ግን ቆይ ኮሜንቶች ላይ ያ ኮሜንት እኮ አሁን በጣም ይሰማል እያሉ ነው። እሺ ይሰማል እያሉ ነው። ኦኬ ጥሩ። ሜሪ ይሰማሻል አንቺ? ያ ነገ ድጋሚ እንዳትመጪ ነው የምነግርሽ። በዚህ ጉዳይ ድጋሚ መምጣት የለብሽም። ኢብሮ ይስማል ይቀጥል። አዎ ምንድነው መሰለሽ ሜሪ፣ አንድ በአረብኛ አላህ Subhanahu Wa Ta'ala ቁርአንን ሲያወርደው በአረብኛ ነው ያወረደው። በአረብኛ ደግሞ ሲያወርደው በሰባት አይነት መንገድ ነው ያወረደው። ሰባቱ አይነት የሚባሉት ራሱ የተቀመጡበት ተቅዲምና ተአኺር የሚባል ነገር አለ። ለምሳሌ ወደ ኋላና ወደፊትና ወደ ኋላ የሚባል ለምሳሌ ገለው የሚገደሉ ገል ምናምን እንደዚህ አይነት አንደኛው መጀመሪያ ሁለተኛው መጨረሻ እያደረገ የሚጠቀምበት አጠቃቀም አለ። የግራመር አጠቃቀም አለ። ግራመር ተግባባን። ሌላኛው ደግሞ ጭማሪና ቅናሴ የሚባል ነገር አለ። ሚን የሚል ቃል ተጨምሮ ሌላኛው ላይ የሌለ እዛኛው ላይ ያለ አለ። ይሄ ሁሉ ምንድነው? የአህሩፍ አይነቶች ናቸው እነዚህ ሁሉ። ተግባባን። አይሰማም እያሉ ነው ያ ጀማ። ለምን እንደሆነ አይገባኝም። ኧረ ይሰማል ነው ሀቢቢ ይሰማል። ቀጥል። እሺ በአጭሩ ምንድነው መጀመሪያና በአጭሩ ምን መሰለሽ፣ ለምሳሌ ሜሮን አንድ ነገር ልንገርሽ። አንድ ነገር በከለር በስንት አይነት መንገድ ሊጻፍ ይችላል? ከለር በስንት አይነት ምን ማለት ነው? አዎ በእንግሊዝኛ በስንት አይነት መንገድ ሊጻፍ ይችላል? ላሳይሽ። እኔ እኮ ማሳየት ስላልፈለኩ እሺ ላሳይሽ። እሺ ያው ለመግባባት ነው። ያው እንዴት ለመማርም ነው። ገባ? ቃል በቃል ስትሉ እንግዲህ ዛሬ ነው እንግዲህ ደግሞ ቃል በቃል የተለያየ ነገር እንደሆነ ይመስል ተመልከች። በስንት አይነት መንገድ ሊጻፍ እንደሚችል ይታያል አይደለ?
አንድ ጊዜ እዚህ ጋር ላድርግና ሁለቱም ምንድን ናቸው እዚህ ጋር ያሉት? እስቲ ኦኬ ከለር ይላል በእንደማ ዩ ጨምረህበታል። ሁለቱም ግን ከለር ነው። አይ አላነበውም፣ ከለር አልለውም። የስረኛውን ተሳስቷል ነው የምለው አይደል? ቢካዝ ዩ ስለጨመረበት ስፔሊንግ አራታይ ሜሪ ሁለቱም ይነበባል። ንባቡን ነው የምትለው? ኦኬ ሳነበው ላይክ ኤረሩን ስኪፕ አድርጌ ክለር ለማለት ያ ሁለቱም አንድ አይነት ነው። እሺ ሊስን እና ሂር ልዩነት አለው? ሉክ እና ሲ፣ ሜክ እና ዱ፣ በላና ተመገበ፣ ፌቨራይት ሁለቱም አጠቃቀሙ አንድ ነው። አይሽም? ግልጽ ነዋ። ግን አጻጻፉ ይለያል። ፌቮራይት ፌቮ ኦ ብቻ ነች። እዚህ ጋር ዩ አለ እዚህ። ግልጽ ነው። አሜሪካን እንግሊሽ እና ብሪቲሽ እንግሊሽ እንደሚባለው ማለት ነው። ግልጽ ነው አይደለ? እሺ ኤሊቬተር ብሎ ሊፍት እንደሚለው ማለት ነው። አሁን በአጭሩ ይሄ ነው በቃ። ቁርአን ላይ አህሩፍ ሲባል አህሩፍ በሁሉም የአረብኛ አጠቃቀሞች አላህ በሰባት አይነት መንገድ አወረደው ስንል እንደዛ ነው። ለምሳሌ ነገ እንዳትመጪ ነው እሺ ነው ማሳየሽ። ሱረቱ ተውባ ላይ በአንደኛው ላይ ፈዩቅተሉነ ወየቅቱሉ ማለት ቢጫው መጀመሪያ ቀድሟል። ፈዩቅተሉ ማለት ይገደላሉ፣ ወየቅቱሉ ማለት ይገላሉ ማለት ነው። እዚህ ጋር ደግሞ ስትመጪ በናፊዕ ወርሽ አን ናፊዕ ላይ ስትመጪ ደግሞ ራሱ ላይ ፈየቅቱሉነ ወየቅተሉን ፈየቅቱሉን ይገላሉ፣ ይገደላሉ። እዚህ ጋር ደግሞ ይገደላሉ፣ ይገላሉ። መጀመሪያ የነበረው ቢጫው ነው። እዚህ ጋር መጀመሪያ ያለው አረንጓዴ ነው ማለት ነው። ይሄ አሁን የአነባበብ ዘዬ ይባላል። ግልጽ ነው አይደለ? ለምሳሌ በተመሳሳይ ሁኔታ እዚህ ጋር ፈኢነላህ አልገኒዩል ሐሚድ ይላል። ፈኢነላህ ሁወል ገኒዩል ሐሚድ ይላል። ሁወ ማለት እሱ ራሱ ማለት ነው። እሱ የተብቃቃ ነው እና እሱ ራሱ የተብቃቃ ነው ማለት ነው። ተግባባን? እንደዚህ አይነት ጭማሪ አለ፣ የሌለበት ደግሞ አለ። ሁሉንም ግን አላህ ነው ያወረደው ነው። ነገ ስትመጪ እንዲህ አይነትም አለ እንዴ ብለሽ እንዳትመጪ ነው። ለመንካት ያክል ነው። ቀጥሉ በቃ። እኔም ዳግመኛ በዚህ ጥያቄ እንዳልመጣ ከፈለግ አንድ እዚሁ ላይ ባነሳው ነገር ላይ ጥያቄ አለኝ። የተነበበው ቃል ተቀይሯል ነው አደለ? ፖይንታችን። ይህም ትርጉሙን ከቀየረ ማተር አያደርግም ወይ ነው። ለምሳሌ እኔ ኢብራሂምን አትስረቅ አልኩ፣ ከዛ ሌላ ቦታ ላይ ደግሞ አትሰረቅም አልኩ። አንድ አይነት እንትን እያረኩኝ ነው። አንድ አይነት ነገር እየነገርኩ ነው። አሁን አትሰረቅምና አትስረቅ ቶታሊ ዲፍረንት ሚኒንግ ካለው እንዴት ነው ያ ቃል በቃል ተጠበቀ የሚባለው ነው ጥያቄያችን። ቲንክ ገባ። ግን ችግር የለውም። ስለሚያፈርስብኝ ነው። እኔ ፐርሰናሊ ቃል በቃል የሚለውን ነገር አይሰጠኝም እና በቃ ቀጥሉ እናንተ። አይ ጥሩ ጥያቄ ያነሳሽው፣ ግን ጥያቄሽ አያስኬድም። ኢብራሂም አትሰረቅምና ኢብራሂም አሰርቅም፣ ይሄ አያስኬድም። ለምን ካልሽኝ እዚህ ላይ ኢብራሂም ሰራቂ ነው፣ እዛኛው ተሰራቂ ሆነ። አይሽ አይደለ? ስለዚህ ኢብራሂም ጥሩ ሰው ወይስ መጥፎ ሰው ሊያወዛግብ ነው። ግን ምሳሌ አንድ ቦታ ላይ ኢብራሂም በጣም ቁርአን ላይ እንደዛ አላለም። እሱ ላይ ልመጣልሽ እኮ ነው። ቁርአን እኮ ኢብራሂም ሰረቀ አይልማ። አትሰርቃለህ አትሰርቅም አይልም ቁርአን። ወደ እሱ ልመጣልሽ እኮ ነው። ነብዩ አይሰርቁምና ሌሎች ደግሞ እነሱ ሊያጭበረብሯቸው አይችልም ነው ፖይንቱ። አሁን አንቺ በመጣቸው ሎጂክ ምሳሌ ኢብራሂም ጎበዝ ነውና ኢብራሂም በጣም ሲያስተምርም ጎበዝ ነው ቢባል ይሄ ችግር የለም። ሁለት ሀሳቡን ያስቀመጠ ያለ ነው። በዚህ እሱ ነገር ለማስረዳት አንድ ነገር መጀመሪያ ልክፈትልሽ፣ ስለ ቁርአን ሙስሊሞች ምን እንደሚገባሽ ማለት ነው። ቅድም ያው ፖይንቱ ቁርአኑ አንድ የሚል ፖይንት ነው፣ ግን 7 ቂራት አለ የሚለውን ካስቀመጥኩልሽ ተመከች። ምሳሌ እብኑ አብድልበር እንደዚህ ይላሉ፣ ወአነሃ ሙተፊቁን መፍሁሙሃ አለ። መፍሁሙ ሀሳቡ ኮንሴፕቱ አንድ ነው አለ። ሙክተለፉ መስምዑሃ ጆሮ ላይ ግን ሲሰማ ይለያያል አለ። ወላ ወጀህ ዩኻሊፉ ማዕና ወጀህ ኺላፈን የንፊ ወጥ አንደኛው ከሌላኛው ጋር አይጋጭም አለ። ኦኬ ከዛ ቀጥሎ ተመከች ምን እንደሚል ኩሉሃ ሻፊን ወካፊን አለ። ሁሉም በቂና ፈዋሽ ናቸው አለ። ተመከች ኩሉሃ ሻፍ አለ። ሁሉም በቂና ፈዋሽ ናቸው አለ። ኩሉሃ በያኑል ሒክመቲ ሻፊየቱን ሊልዒባድ አለ። በፍርድ ደረጃ ሁሉም ግልጽ ናቸው ያብራራሉ አለ። ወማዕና ዛሊከ አነ ኩሉ ሐርፊ ምን አህሩፈ ሰብዓ የሽፊ ልዒባድ ወየክፊሂም እነዚህ አህሩፈ ሰብዓዎች ሁሉም ሰዎች ይፈውሳሉ በቂም ናቸው አለ። ስለዚህ በቂ ስለሆኑ አላሁ ሱብሓነሁ ወተዓላ አንዱን ቁርአን በሰባት መንገድ ቁርአን ምሳሌ ልስጥሽ። ይሄ በዚሁ ጥቅም መሰለሽ አንቀጹ በደንብ ያብራራዋል ነው እና ቁርአን ሰፊ ብዙ ኮንሴፕቶችን ያዘ ማለት ነው።
ስለዚህ አሁን ምሳሌ አንዱ ቂራአት ብቻ ቢሆን ያለውና አንዱ ቂራአት ተቀምጦ ብቻ ቢሆንና ነብዩ አይሰርቁም ብሎ ተናግሮ ቢሆን ኖሮ አይሰረቁም የሚል ኮንሴፕት ቀርቶ ነበር። አይሻለለ። ስለዚህ አላህ ሁለቱንም ሐሳብ አስቀመጠ። ባይ ዘ ዌይ በጥቅል ደረጃ ይታወቃል፣ በሙስሐፍም ደረጃ መከፈች ማሳየት ይችላል አለ። ኦኬ። ስለዚህ አላህ ምን አስተማረ እዚህ ጋር ነብዩ እንደማይሰርቁ ነብይ ሊሰርቅ እንደማይችል ነብይ ዘራፊ እንዳልሆነ ተናገረ። ቀጥሎሳ ሌሎች ሰዎች ደግሞ ነብዩን እንደማያጭበረብሯቸውም እንደማይዘርፏቸውም ተናገረ። አይሻለለ። ስለዚህ አላህ ሁለት ፖይንቶችን አስተማረን ነው። አይሻለለ። ምሳሌ አንድ ቁርአን ላይ ፈምሹ ኢላ ዚክሪላህ አለ። የጁምዓ ሰዓት አዛን ሲደረግ ወደ መስጂድ ተጣደፉ አለ አንደኛው ቂራአት ላይ። ሌላኛው ቂራአት ደግሞ ፈምሹ አለ። እዚህ ጋር ምን ተማርን? ሱሐቦች ምን አሉ? አሃ ወደ መስጂድ ስንሄድ ረጋ ብለን መሄድ አለብን፣ ግን ደግሞ ምን መሆን አለብን? ቶሎ መድረስ አለብን የሚል ትርጓሜ አለው። አይሻለ። ስለዚህ አንደኛው ይፈሲሩ بعضه البعض አንደኛው ቂራአት ሌላኛውን በደንብ ያጠናክረዋል፣ ትርጉሙን ያሰፋዋል። ስለዚህ ነብዩ ሊዘርፉም እንደማይችል ከተናገረ በኋላ ደግሞ እንደማይዘረፉም ደግሞ አላሁ ሱብሓነሁ ወተዓላ ተናገረ። ኩሉሃ ሚነላህ፣ ሁሉም ከአላህ ነው። ኦኬ። ይሄን የምናምንበት ኢብሮ ጨምርበትና ይበቃል፣ ሰው እንዳይደክ። እዚህ ፖይንት ላይ ይብቃና ብሌን ሌላኛው ጥያቄ አለኝ። ዴሊ ማድረሽ የጠቀሽው አይ ቆይ እንጨርስላት። ኢምሮ ዛሬ ብዙ ጥያቄ ያለኝ ብላለች፣ እንጨርስላት። ግድ የለም ምናልባት እዚህ ላይ ደብል ስታንዳርድ ከሆነ ማምጣት ይችላል። ኢምሮ ደብል ስታንዳርድ ያ ሜሮን ፕሊዝ አንድ ጥያቄ ብቻ ልጠይቅሽ። አር ዩ ሬዲ? መጠየቅ እችላለሁ? ችግር የለውም። አሁን እሱን ተሆነ ለመጠየቅ ፈቃደኛ ነች መጀመሪያ? ያ ለመጠየቅ ፈቃደኛ ነች መጀመሪያ? አይ ባይሆንም መመለስ የለብሽም። እንደዚህ ጋር እኮ ሰው እያዳመጠ ነው። እንደውም መልስ ማወቅ እኮ አለብኝ። ለዛ እኮ ነው መጽሐፍ ቅዱስ ላይ ለሚጠይቋችሁ ተዘጋጁ ይላል። ብትመልሽ ምን ችግር አለ? ኦኬ ኤንጅል ጋር እንደርሳለን። ችግር የለውም። ኤንጅል እሱ የራሱ አሁን አንቺ ጥያቄሽን ልናስተናግድ ነው ዛሬና እሱ ጋር እንቀጥላለን። እሱ ጋር ከጀመረን ስለማናቆም አሁን ያንቺን ቀጥይ መጀመሪያ። ያ እሺ፣ ግን አትሰማም ይላል። አትሰማም ያሉ ነው የእሷ ድምፅ። ኧረ አለ ምን ይሻላል? ያንቺ ድምፅ ነው የማይሰማ። ኦኬ እንትን ነው ፖፕሊንግ አድርጎ ያለው ወላሂ በቃ እንትን ተደርጓል ቤቱ። እኔ በቃ እየተመታ ነው ቤት፣ ሪፖርት እየተደረገ ነው። እና ኮፒ ሊንክ አድርጉ ያ ጀማ፣ እስቲ በደንብ አድርጋችሁ ኮፒ ሊንክ አድርጉ። በቃ ይሄንን 2 ቀን እየዞረን ያደረግነው ነገር ያው አቅሙ መመለስ የሚችሉት ምንድነው በብሎክና በሪፖርት ነው። ስለዚህ እናንተ 1200 ሰዎች እዚህ ወንድምና እህቶቻችን ቁጥላችሁ የኛ አካውንት ሲመታ ዳዕዋ እንዳናረግ ያው አትሰማም እያሉኝ ነው። ዳዕዋ እንዳናረግ እንደዚህ የምንከለከል ከሆነ እናንተ ምን እንደምትሰሩ አይገባኝም። what are you? ይሄ ነው ትክክለኛው። እንዳውም ትክክለኛው ተጋድሎ በሃይማኖት ላይ መጋደል ማለት ይሄ ነው። በቃ ትክክለኛው አያችሁ፣ ኮፒ ሊንክ ሼር ማድረግ ማለት ነው።